አላህ በወሰነው ውሳኔ ሶብር ማድረግ። ንግድ ሊከስር ይችላል፣ ሶብረኛው። ችግር ይመጣል፣ ሶብረኛው። ታገስ። ከቤተሰብ አንዱን አላህ ይወስድብሃል፣ ከወዳጅ ይለያሃል። በሽታ ይመጣል፣ ሶብር አድርግ፣ ታገስ። ለምን? የሶብረኞች ምንዳ ልዩ ነው። አላህ አኺራ አይደለም ያዘልቅ። ዱንያ ላይ እሱን ታግሰው በወሰነባቸው ውሳኔ የተደሰቱና ሶብር አድርገው ከአላህ ምንዳ ከጅለው የታገዙ ሰዎች ዱንያ ላይ ይመነዳቸዋል። ዱንያ ላይ የተሻለ ነገር አላህ ይተካላቸዋል። ሶብር ብዙ አይነት ሶብር አለ የተባለው ለዚህ ነው። ስለዚህ ወደ መጀመሪያው ሶብር ስንመለስ በአላህ ትእዛዝ ላይ ልንጸና ይገባል። አላህ ባዘዘን በከለከለን ነገር በመከልከል ባዘዘን ቦታ ላይ በመገኘት ትዕግስተኞች መሆን። ዛሬ ታግሰን ከተቀመጥን ነገ ትልቅ ምንዳ አለን ወላሂ።